ውድ የአዳቲው ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው አዲስ ቪዲዮ ይዘን መጥተናል ማለት ነው። ዛሬ የማሳያችሁ ኮምፒውተራችን በምንጠቀምበት ኮምፒውተር ዴስክቶፕ ሊሆን ይችላል፣ ላፕቶፕ ሊሆን ይችላል። ብዙ ነገሮችን እየጫነ በሄድን ቁጥር ኮምፒውተራችን ላይ በተወሰነ መልኩ ፍጥነቱ እየቀነሰ ነው የሚሄደው። እንዲሁም ደግሞ በኮምፒውተራችን ውስጥ ያሉ ሴቲንጎችን ሳናስተካክል በመቅረታችን ኮምፒውተራችን ይዘገያል፣ ቢዚ እየሆነ ይሄዳል ማለት ነው። እነዚህ ነገሮች እንዴት ማስተካከል እንደምንችል እናያለን ማለት ነው። የኮምፒውተራችን ፍጥነት መጨመር እንዴት እንችላለን የሚለውን እናያለን ማለት ነው። ላይክ ሼር በማድረግ ሌሎች ያጋሩ። አዲስ ከሆናችሁ ሰብስክራይብ አድርጉ። የደወል ምልክቷን በመንካት አዳዲስ የምንለቃቸው ቴክኖሎጂካል የሆኑ ቪዲዮዎች እንዲሁም ደግሞ የሶፍትዊር ቲቶሮችን ያገኛሉ ማለት ነው። አሁን ወደ ጉዳያችን እንገባለን። እነዚህ አሁን ማሳያችሁ 5-6 አካባቢ ሜትዶች ናቸው ማለት ነው። ማሳያችሁ ነፃ ናቸው። የኮምፒውተራችንን ሴቲንግ ማስተካከል ብቻ ነው የሚጠበቅብን ማለት ነው። በመጀመሪያ የምናየው እዚህ ታች ሰርች ማድረጊያ ቦታ ላይ ዚስ ፒሲ ብለን እንጽፋለን። እንደምታዩት ስክሪን ላይ ዚስ ፒሲ የሚል ይመጣል። እዚህ ጋር ከታች እንደምታዩት ፕሮፐርቲስ የምትላለች። ፕሮፐርቲስ የምትለዋን ስንነካ ሴቲንግ የምናስተካክልበት ዊንዶ ይመጣል ማለት ነው። እንደምታዩት ፒሲ ኢዝ ሞኒተርድ ኤንድ ፕሮቴክትድ የሚል ትመጣለች ማለት ነው። ዊንዶ ይወጣል ማለት ነው። እዚህ በቀኝ በኩል እንደምታዩት አድቫንስድ ሲስተም ሴቲንግ የምትላለች። አድቫንስድ ሲስተም ሴቲንግ የምትላለች። እሷን እንነካትና እሷን ክሊክ እናደርግ። እንደምታዩት ፍሎት የምታደርግ የሲስተም ፕሮፐርቲስ የምትል ትመጣለች ማለት ነው። በሲስተም ፕሮፐርቲ ውስጥ አድቫንስድ የምትላለች። አድቫንስድ የምትለዋን ስንነካት 3 ሴቲንጎች ይመጣሉ። ከነሱ 3 ሴቲንጎች ውስጥ መጨረሻ ያለችዋን ስታርትአፕ ኤንድ ሪከቨሪ የምትለዋን ሴቲንግ እንነካለን ማለት ነው። እሷ ሴቲንግ ስንነካት አጀስት የምናደርጋት ነገር ትመጣልናለች ማለት ነው። እንደምታዩት ዊንዶው 10 ነው ይላል። ዊንዶው 10 ነው። ከታች እንደምታዩት ታይም ወይም ኒድድ ይላል። ይችን ቲክ እናደርጋትና ይሄን ሪከቨሪ ታይሙን ዲስፕሌይ ታይሙን ወደ ታች ማውረድ ነው። ይሄን 10 ለምሳሌ በ10 ማድረግ እንችላለን። 10 እናደርገውና ይሄን 10 እናደርገውና ኦኬ እንለዋለን ማለት ነው። ከታች ይሄን አደረግን ማለት ሪከቨሪ የሚያደርግበትን ታይም ምን አደረግን ማለት ነው? ቀነስ ነው ማለት ነው። በ10 ሰከንድ ያክል ሪከቨሪ እንዲያደርግ ማድረግ እንችላለን ማለት ነው። ከዚያ ኦኬ እንለዋለን ማለት ነው። በዚህ መልኩ የኮምፒውተራችን ፍጥነት እንዲጨምር ወይም ደግሞ ሪከቨሪ ታይሙ ቶሎ ሪከቨሪ እንዲያደርግ አደረግነው ማለት ነው። ይህ የመጀመሪያው ሜትድ ነው። ሌላ ሁለተኛው ሜትድ ደግሞ ኮምፒውተራችን ስሎ እያደረገ ካስቸገረን ፋስት እንዲሆን ከፈለግን እዚህ እንደምታዩት እዚህ ስታርት ሜኑ ላይ እንገባና ሴቲንግ እንገባለን። ከዚያ እዚህ ጋር እንደምታዩት ሰርች የሚል አለ። ሰርች የምትለዋን ሰሌክት እናደርጋትና እዚህ ጋር እንደምታዩት ሰርችንግ ዊንዶውስ ይላል። እሱን ክሊክ እናደርጋለን። እሱን ክሊክ ካደረግን በኋላ ፋይንድ ማይ ፋይልስ የሚል አለ። ሁለት አማራጭ ነው ያለን። ክላሲክ እና ኢንሃንስድ። ብዙ ጊዜ ይህን ስንጠቀም ክላሲክ ስናደርገው ነው የኮምፒውተራችን ፍጥነት የሚጨምሩ ማለት። ስለዚህ ይሄን ክላሲክ እናደርጋለን ማለት ነው። ከዚህ በተጨማሪ እዚህ ጋር እንደምታዩት ከስተመር ሰርች ሎኬሽን ሂር ይላል። እዚህ ጋር ክሊክ አድርገን እዚህ ጋር የሚመጣውን ሴቲንግ ማስተካከል እንችላለን ማለት ነው። ግን ይሄኛውን ምን ማድረግ አለብን? ክላሲክ ማድረግ እንችላለን። ክላሲክ ስናደርገው ኮምፒውተራችን ሰርች የማድረግ ፍጥነቱ ይጨምራል ማለት ነው። ሌላ ሶስተኛው ሜትድ ሴፍ ፋይል ቼኪንግ የሚባል ነገር አለ ኮምፒውተራችን ላይ። ፋይላችን ሴፍ ነው የሚለው ቼክ የምናደርግበት። ቼክ ካደረግን በኋላ የሆኑ
ኮራፕትድ ያደረጉ ፋይሎች ካሉ እዚያው ሪፔር እንዲያደርጋቸው እናዝዝበት ሴቭ ፋይል ቼኪንግ የሚባል። እሱን ለማድረግ እዚህ ከታች ሲኤምዲ ብለን እንጽፋለን። ሰርች ማድረጊያው ላይ ሲኤምዲ ብለን ስንጽፍ ኮማንድ ፕሮሞት የሚል ይመጣልና ማለት ይሄን ራን እንላለን። ራን አስ አድሚኒስትሬተር እንለውና ራን ያደርግልኛል። ይሄን ኦኬ ወይም ደግሞ የስ እንለውና እንደምታዩት እዚህ ጋር የሲ ፕላስ ፕላስ ፕሮግራሚንግ አይነት ነገር ነው። እዚህ ጋር ምን ሞላለት ነገር አለ። ይሄንን ሞላለትና ኢንተር ስንለው ፋይሉ እዚህ ኮምፒውተር ላይ ሪአሬንጅ ተደርጎ የተቀመጠው ፋይል ሴፍ ነው አይደለም ብለው ቼክ ያደርግልናል። ቼክ ካደረገልን በኋላ የሆነ ችግር ካለ ሪፔር እንዲያደርግ የምናዘው የሲ ፕላስ ፕላስ ኮድ አለ። እሱን ኮድ እናስገባለታለን ማለት ነው። እሱን ለማድረግ እዚህ ጋር ከላይ ማለት ነው እዚች ጋር ምን ብለን እንጽፋለን? sfc ስፔስ ስላሽ ስካን ናው። እንደምታዩት እዚህ ጋር sfc ስፔስ ስላሽ ስካን ናው ብለን ኢንተር እንላለን ማለት ነው። ኢንተር ስንለው አሁንም እንዲሁ ስካን ያደርግልናል ማለት ምናችን ኮምፒውተራችን ስካን ያደርግልናል ማለት እንደምታዩት ስካን እያደረገልን ነው። 0% ነው እያለ ያለው ሲስተም ስካን እያደረገ ነው። እስካሁን ባለው 1% ነው። የተወሰነ ደቂቃ ይጨርሳል። እቺን እንጠብቃት። እንደምታዩት ስካን እያደረገ ነው። ሲስተም ስካን ቬሪፊኬሽን 65% ኮምፕሊት እያለ ነው። ያን 100% እንደዚህ መቻል አለበት። የተወሰነ ሰዓት ያስፈልጋታል። ስካን እስከሚጨርስ እንጠብቀዋለን። አሁን እንደምታዩት ስካን አድርጎ 99% አድርሶልናል። ይሄ እየተደረገ ያለው እንደምታዩት እዚህ ጋር ኤስኤፍሲ ነው የሚለው ሴቭ ፋይል ቼኪንግ የሚባለው ስካን ማድረጊያ መንገድ ነው ማለት ነው። ስካን ለማድረግ ኤስኤፍሲ ስፔስ ከዚያ ስላሽ ከዚያ በኋላ ስካን ነው ብለን እንጽፋለን ማለት ነው። ስለዚህ ስካን አድርጎ ዊንዶውስ ሪሶርስ ሎኬሽን ፍሮም ኮራፕት ፋይልስ ሪፔር ዘን ይላል። ፎር ኦንላይን ሪፔር ዲቴል ኢንክሉዲንግ ይላል። አሁን ይህን ኦንላይን ሪፔር ለማድረግ የሆኑ ፋይሎች ኮራፕት ያደረጉ ሊኖሩ ይችላሉ። እነሱ ፋይሎች ሪፔር ለማድረግ ቀጣይ የሚቀጥለው ስቴፕ እንሞላለታለን ማለት ነው። እሱን ለመሙላት እዚህ ጋር እንደምታዩት ሲስተም 32 ብሎ ተቀምጧል። ዲአይኤስኤም እንላለን። እቺን ካፒታል እናደርጋትና ዲአይኤስኤም እንላለን። ዲአይኤስኤም ከዚህ ዶት እናገኝና ኢኤክስኢ እናደርጋለን። ዶት አድርገን ኢኤክስኢ እናደርጋለን። ከዚያ ስፔስ እንፈጥርና ስላሽ አድርገን ኦንላይን እንላለን። ኦንላይን ስፔስ እንፈጥርና ስላሽ እናደርግና ክሊን እንደምታዩት እዚህ ጋር dism.exe ስፔስ ስላሽ ኦንላይን ስፔስ ስላሽ ክሊን አፕ ኢሜጅ ስፔስ ስላሽ ሪስቶር አሪዝ ብለን እንጽፋለን። አሁን ይሄ የጻፍነው ኮራፕት የተደረጉ ነገሮች ካሉ ሪፔር ለማድረግ ነው ማለት ነው። ይሄ ቅድም የሰራነው ግን ፋይል ቼክ ማድረጊያ ነው። ሴቭ ፋይል ቼኪንግ የሚባለው ማለት ነው። ስለዚህ አሁን ኢንተር ስንለው ሰርች ያደርግልናል ማለት ነው። ይሄ ማለት ሪፔር ያደርግልናል ማለት ነው። ምናችንም የሚፈለገውን የኮራፕት የተደረጉ ፋይሎች ካሉ እሱን ቼክ ያደርግልናል ማለት ነው። እንደምታዩት ቼክ ለማድረግ ዝግጅቱን እያስኬደ ማለት ነው። ዲቨሎፕ ኢሜጅ ሰርቪስ ኤንድ ማኔጅመንት ቱልስ ቨርዥን ኢሜጅ ቨርዥን ያው ይህም የተወሰነ ደቂቃ ይጨርሳል። እንጠብቀዋለን ማለት ነው። እንደምታዩት በዚህ መልኩ ፋይላችን ሴፍ መሆን አለመሆኑ ምን ማድረግ እንችላለን? ማረጋገጥ እንችላለን ማለት ነው። በመጀመሪያ ደረጃ ኤስኤፍሲ ክፍተት ስላሽ ስካን ነው ብለን ፋይልን ቼክ እናደርጋለን ማለት ነው። ከዚያ በኋላ
ኮራፕት ያሉት ካሉ ሪፔር ለማድረግ ኦንላይን ሪፔር ለማድረግ ማለት ነው። dism.ex/online cleanup image restore health ብለን ያው እነዚህ ነገሮች የሲ ፕላስ ፕላስ አይነት ነገሮች ናቸው ማለት ነው። ይሄን ኢንተር ስንለው ልክ አሁን እንደምታዩት ሪፔር ያደርግልናል ማለት ነው። ሪፔር ያደርግልናል ማለት ነው። ይሄን ሲጨርስ ኦልሬዲ ኮምፒውተራችን ስሎ ሲያደርግ የነበረው ፋስት የሆነ ጭማሪ ያሳያል ማለት ነው። ፍጥነቱ ቢዚ ሲል የነበረው የተወሰነ ፍጥነት ይጨምራል ማለት ነው። ይሄ 100% እስከሚደርስ ትጠብቁታላችሁ ማለት ነው። ያው ቅድም እንደተባባልነው ይሄ 100% እስከሚል ትጠብቃላችሁ ማለት ነው። ያው የተወሰነ ደቂቃዎችን ይጨርሳል ማለት ነው። እኛ ይሄን ሚኒማይዝ እናደርግና ወደ ቀጣይ እንገባለን ማለት ነው። ቀጣይ እዚህ ሰርች ማድረጊያው በተን ላይ እንመጣና እዚህ ጋር ሰርች ማድረግ እንችላለን። ከዛ ውጭ ደግሞ እዚህ ጋር ሴቲንግ ስታርት ሜኑ ላይ እንገባና ሴቲንግ እንገባለን ማለት ነው። ሴቲንግ እንገባና ሲስተም ይላል። እዚያ ሲስተም ላይ አጀስት የምናደርገው ነገር አለ ማለት ነው። እሱን እናደርጋለን። እንደምታዩት እዚህ ሲስተም ይላል። ስታርት ሜኑ ገባው፣ ሴቲንግ ገባው፣ ከሲስተም ሜኑ ክሊክ አደርጋለሁ ማለት ነው። እዚህ ጋር የኮምፒውተራችን ፍጥነት እንዲቀንስ የሚያደርግ አንድ ሴቲንግ አለች። እሷን ሴቲንግ እናስተካክላለን ማለት ነው። እንደምታዩት እዚህ ጋር ኖቲፊኬሽን ኢንዳክሽን ትላለች። እሷን ክሊክ እናደርጋለን። እዚህ ጋር እንደምታዩት መጨረሻ ላይ ይቺ ጌት ቲፕስ ቲክስ ኤንድ ሳጀሽንስ አንቲክ መደረግ መቻል አለበት፣ ወይ ደግሞ ይቺ ቲክ መደረግ መቻል የለባትም። እንደዚሁ አንቲክ ተደርጋ ነው መቀመጥ ያለበት። ይቺ ቲክ ከተደረገች በተወሰነ መልኩ ኮምፒውተራችን ስሎ ይሆናል ማለት ነው። የፈለገውን ቲፕ እና ቲክ እንዲሁም ሳጀሽን ስለሚቀበል ዊንዶዋችን ቲክ ካደረግነው ስሎ ይሆናል። ስለዚህ ስሎ እንዳይሆን ከፈለግን ዊንዶው ፋስት እንዲሆን ከፈለግን ይችን አንቲክ ማድረግ መቻል አለብን ማለት ነው። በአምስተኛ ደረጃ የምናየው እዚሁ ሴቲንግ ውስጥ ማለት ነው። ስታርት ገባው፣ ከዚያ ሴቲንግ ላይ ገብቼ ነው ይሄን ያወጣሁት ማለት ነው። ከዚያ እዚህ ሲስተም ላይ ገብቼ አንቲክ ያደረኳት ቲንክ ኤንድ ኖቲፊኬሽን እንዳትመጣ ማድረግ መቻል አለብን። ቅድም ያየናት ማለት ነው። ይሄ አፕስ የሚለው ላይ እንገባና የምንጠቀምባቸው ሶፍትዌሮች ካሉ እነሱም ሶፍትዌሮች ምን እናደርጋለን? ዲሴብል እና ማንጠቀምባቸውን ዲሴብል እናደርጋለን፣ የምንጠቀማቸውን ደግሞ ኢኔብል እናደርጋለን ማለት ነው። 166 አፕ አለው ይላል ኮምፒውተር ላይ 166 አፕ አለው ይላል። ከዚህ ውስጥም ማንጠቀምባቸውን እየመረጥን አንኢንስቶል ወይም ደግሞ ምን እናደርጋለን ማለት ነው? ዲሴብል እናደርጋለን ማለት ነው። የማንጠቀምባቸው ካሉ ዲሴብል እናደርጋለን። ይሄ ስናደርግ ኮምፒውተራችን ከዚህ በመቀጠል የምናየው ስድስተኛ አካባቢ ይመስለኛል። ኮምፒውተራችን ስሎ የሆነ የሚያስቸግረን ከሆነ በተለይ እነዚህ ፍላሽ ወይ ደግሞ ዩኤስቢ የምንጠቀም ከሆነ ኮምፒውተራችን ስሎ ይሆናል ማለት ነው። እሱን ሪአሬንጅ ማድረግ እንችላለን። ፍላሽ የምንጠቀምበት ሰዓት ሪአሬንጅ ማድረግ እንችላለን። እሱን ለማድረግ ፍላሻችን ላይ እንገባና ለምሳሌ ዩኤስቢ ድራይቭ ላይ እዚህ ጋር እንደምታዩት እዚህ ጋር ራይት ክሊክ አድርጌ ፕሮፐርቲ ይገባለሁ። ፕሮፐርቲ እንደምታዩት እዚህ ጋር ፕሮፐርቲ ይላል። እዚህ ጋር ቦስ ይላል። እሱን ክሊክ አደረግና እንደምታዩት ሶስት አማራጮች ይመጣሉ። ዶንት ዩዝ ዚስ ዲቫይስ፣ ዲቴክት ዚስ ዲቫይስ የሚል ቦስ፣ ዩዝ ዚስ ዲቫይስ። ከነዚህ ውስጥ መርጠን በምንፈልገው ምን እናደርጋለን ማለት ነው? ዩኤስቢ እንጠቀማለን ማለት ነው። ዶንት ዩዝ ዚስ ዲቫይስ ካልነው ኮምፒውተራችን ያን ያክል ቢዚ አይሆንብንም። ዩዝ ዚስ ዲቫይስ ካልነው ደግሞ ኮምፒውተራችን በተወሰነ መልኩ ስሎ ይሆናል። ከዚያ ውጭ ደግሞ ይሄ ዲቴክት ዚ ዲቫይስ የሚሉት ይሄ ማለት ደግሞ ኮምፒውተራችን ዲቴክት እንዲያደርገው ማዘዝ ይሆናል ማለት ነው። በዚህ መልኩ የዩኤስቢ ኬብልን ምን ማድረግ እንችላለን? መወሰን እንችላለን ማለት ነው። በመጨረሻ እነዚህን ወደ 6 አይነት የኮምፒውተር ማስተር ዊንዶውን እንዲኖረን ከሚያደርጉ ነገሮች ውስጥ ፍሪ የሆኑትን አይተናል ማለት ነው።
ከዚህ በተጨማሪ በሌላ ቪዲዮዎች ሌሎችን እንደዚሁ ለኮምፒውተራችን ጤንነት ይጠቅማሉ የምላቸው ነገሮች ይዤላችሁ እመጣለሁ። አሁን በመጨረሻ የምላችሁ ነገር ኮምፒውተራችን ብዙ ሰዓት ሪስታርት ማድረግ የኮምፒውተራችንን ዊንዶዋችን ፋስት እንዲሆን የማድረግ እድሉ ሰፊ ነው ማለት ነው። ኮምፒውተራችንን ሪስታርት ማድረግ ብንችል እንደምታዩት እዚህ ጋር ሪስታርት ይላል። ሪስታርት በምናደርግበት ሰዓት ኮምፒውተራችን ፋስት የመሆን እድሉ ይሆናል ማለት ነው። ዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። ቪዲዮስ እንደወደዳችሁ ተስፋ አደርጋለሁ። ብዙዎቻችሁ ጥሩ ነገር እንዳገኛችሁበት ባለሙሉ ተስፋ ነው። ላይክ ሼር በማድረግ ለሌሎች ያጋሩ። እንዲሁም ደግሞ ሰብስክራይብ አድርገው የደወል ምልክቷን ነክተው ቤተሰብ የሆኑ አዳዲስ ቴክኖሎጂ የሆኑ ቪዲዮዎች ስለ ኮምፒውተር፣ ስለ ሶፍትዌር፣ ቲቶሮችን እንደዚሁ እንለቃለን። ከዚህ በተጨማሪ የፌስቡክ ፔጅ አለ አዳ.ኮም የሚል አዳ.ኮም ሁሉም በእንግሊዝኛ የተጻፈ ነው። አዳ.ኮም የሚል እንዲሁም ደግሞ የቴሌግራም ቻናል አለ አዳ.ፔጅ.ኮም የሚል አለ። እሱ ጋር ብትገቡ የበለጠ ደግሞ እንደዚህ በጽሁፍ ደረጃ በተለይ ቴሌግራም ቻናላችን በጽሁፍ ደረጃ አታች የምናደርጋቸው ነገሮች አሉ። የስራ ማስታወቂያዎችም እንደዚህ ፖስት ይደረጋሉ። ከዚያ ጋር ማግኘት ትችላላችሁ ማለት ነው። ለዛሬው ይህንን ይመስል ነበር። ስለተከታተላችሁ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። ባይ ባይ።